እሷን ሴት ትቶ እሷን ሴት አልፈልግም አንቺ ይፈልጋሉ ብሎ በዚህ ሰው ተናድዶ እዛ አድርጎ ወደ ራሴ ህይወት ያስመስልሳል። ወደ ራሴ ህይወት እሱን ሰው እመልሳለሁ። እኔ አልመለስም። አንቺ አትመለሽ ትችያለሽ። እኔ ምን እንደምረዳ ታውቂያለሽ? እኔ በእንትን ነው ማምነው እንደውም ታውቂያለሽ፣ ሰው ስለ ይሄ አለማችን ላይ ማንኛውም ሰው ወንድ ልጅ አይሳሳትም የሚል የለም። ይሄ የትኛውም ቦታ ገባሽ አይደለም? ታላላቆች አያት ይኸውልሽ ልንገርሽ፣ አያታችን ራሱ አሁን እኛ ቤተሰብ ውስጥ ስንት ሰው እንዳለን ታውቂያለሽ? ወደ 96 ሰው ደርሰናል። ከውጭ የተወለዱም ስላሉ ማለት ነው። ገባሽ አይደለም? ከአንድ አካል ይኸውልሽ፣ ይሄ የኔ አያትሽ ሹሚ ነው። በሹሚ ብቻ የሚጠራ አያቶች ወደ 96 ደርሰናል። የኔ እንደኔ ማለት ነው። አሁን አያቴ ነው አይደለም? አያቶች ወደ 96 ነን። ምክንያቱም ቤቱም የተወለዱ አሉ፣ ከውጭም የተወለዱ አለ። ገባሽ አይደለም? ያንን ምንድን ነው በቃ እንትን ነው እርስ በርስ እንዴት እንደተካሄደ አላውቅም። ግን ስላቸው እኛ ቤት የአባቴ ቤት ብቻ ነው 5 ሴቶች ሆነን የተወለድ ነው። 5 ሴቶች አያቶች ማለት ነው። እኛ ለሱ አያቶች ሆነን የተወለድ ነው። 5 ሴቶች ብቻ ነን የተወለድ ነው። ግን ሌላ ቤት 8ም ሊወለድ ያለ፣ አንድ ቤት 9ም አለ፣ 8ም አለ፣ 6ም አለ። አየሹ አንድ ውስጥ ማለት ነው። እና አያቶች ነን ወደ እና በሀያት የምንጠራው ወደ 96 ልጆች ነን። በቃ ምክንያቱም ውስጥ ያሉ አሉ፣ በውስጥ በስርዓተ በጋብቻ የተወለዱ አሉ፣ በአባቴ ዘንድ ማለት ነው። እንደዛው ደግሞ ባልታወቀ መንገድ የተወለዱም አሉ። አየሹ ይሄ ያለው በቃ ከጥንት ከመሰረቱ ወንዶች አያርፉም። ይገባሻል አይደለም? ግን እኔ የምፈልገው ነገር የማያርፉ ግን ያቺ ይሄ ወንድ እኔ የሚጠላው ከሆነ በስህተት አንድ ነገር ይሄ ስህተት ሆኖ በአንድ ቀን ስህተት ብዙ ነገር ይጠፋል አይደለም? እኔ የምወደው ያ ልጅ ያ ሰውዬ እኔ ወድጄ ሳይሆን እሱ የሚወደኝ ከሆነ ያንን ለልጁ ተቆራጭ እንዲያደርግ አደርጋለሁ። ገባሽ አይደለም? ወደዛኛው ልጅቷ ህይወት የሚመለስ ከሆነ አይቀበልም። ውስጥሽ ሰላም አይሰማሽም? ኦብስ የሚንም እሱ ሰው ሲወድሽ ግን ይኸውልሽ፣ እሱ እኮ ልንገርሽ፣ እኔ ልንገርሽ፣ እሱ ልጅቷ ጋር ሄዶ ወይም ደግሞ ማስጠንቀቂያ ሰጣለሁ፣ ለራሴም ማረጋገጫ ሰጣለሁ። ሹብኬ እና ማረጋገጫ ሰጣለሁ ለራሴም፣ ለሱም የመጨረሻ ውሳኔ ሰጣለሁ። ለሱ የመጨረሻ እሷ ጋር ሄዶ አሁን ከሷ ያኛውን በስህተት ወልዶ አሁን ድጋሜ ደግሞ ከሷ ጋር የሚገናኝ ከሆነ ህይወታችን እንዲበተን ውሳኔ ሰጠዋለሁ። ገባሽ አይደለም? ግን ደግሞ በስህተት እኔን የሚወደኝ እኔን የሚፈልገኝ እኔ ከእኔ ጋር ማኖር የሚፈልግ ከሆነ ለእኔ ቦታ ሰጥቶኝ ለእኔ ቦታ ትልቅ ቦታ ካለ ምንም ስህተቱን እንዲያታርም እቀጣዋለሁ። ገባሽ አይደለም? ወደ ቦታ እፈትናለሁ። ያንን እንዴት ምን ያህል ለእኔ ቦታ እንዳለኝ ምን ያህል ለእኔ እንደሚወደኝ ለእኔ ምን ቦታ እንዳለኝ እና ግን እንትን አደርጋለሁ። ምክንያቱም ያ ስህተቱን እንዲታርም አደርጋለሁ። ለአንድ ቀን ወይም በንዴት ያደረገው ነገር ለእኔም ጥፋት ነው። የእኔን ጥፋት ምን እንደሆነ ታውቂያለሽ? ወይም እኔ ልረዳ እችላለሁ። ያ ቦታ የእኔ መጀመሪያ እኔ ቦታ ላይ ይሆናለሁ። ያ የተጣላንበት ምክንያት ምን እንደሆነ እኔ እዛ ጋር ጥፋተኛ ነኝ ወይስ ጥፋተኛ አይደለሁም? አየሽ፣ ሁለት ቦታ ላይ እኔ ያን ጊዜ እሱ ከኔ ጋር የተጣለው ጊዜ እኔ ጥፋተኛ ምን ቦታ ላይ እንደሆንኩት አምኜ ነው። ግን ጥፋተኛ ካልሆን በራሱ ምክንያት ፈልጎ ወይም እኔን ላይ ምክንያት ፈልጎ እዛች ሴት ጋር ከሆነ ላልቀበል ይችላል። ግን እኔ ጥፋቱ ነው ወይም የሆነ ነገር አለ አይደለም? አንቺ ሳትረጂ አንድ ሰው እውነት ኖሮት ሳትረጂ የሚበሳጭ ነገር አለ። ትክክለኛ ግን እኔ እሱ ጋር ጥያቄ አለኝ። ከዚህ በፊትም ልጠይቅሽ ፈርቼ ነው ዝም ያልኩት ማለት ነው። አሁን እቺ ልጅ ያነሳችው
አሁን ይሄ ነገር ሆነ ተባለ አይደል? ዛሬ ምን አለ እሱ? እኔ ከዚህ በፊት ስናሳልፍ ምን በድጌሽ ነው ስንለያየ ብሎ ሲል የበደልከኝንማ ባወራው አለች። አየሽ፣ ስለበደላት ብቻ ነው እንጂ ልትቀጣ የመጣችው ያኔ ስለተዋት ልትቀጣው የመጣችው እንጂ ይሄ ነገር ትክክለኛ እጅ አለበት የሰው ገባሽ? እኔ አሁን ያ ሰው 2 አመት ነው አሁን እነሱ ያልሽ ሀታ ድራማም ቢሆን ትምህርት የሚሆን ነገር እንዴት ነው እንደዚህ ነው ማምጣት የነበረባት። ድራማም ቢሆን እንዴት ነው አንድ ሰው ልታስተምር ከመጣች አንድ ሰው እኔ አሁን እሱ 2 አመት ነው ከተለያየን ብሏል አይደል? 2 አመት ሙሉ የተወኘንን የድሮ ፍቅረኛዬን ለአንድ ቀን እንዴት ነው በመጥፎ ስራ እንዴት ተጋፍጬ ራሴን አሳልፍ የሚሰጠው? እንዴት እሱ እኔ አወራለሁ ብዬ ብዙ ጊዜ አወራለሁ ብዬ አፌን ያሳሰረኝ። አሁን አስጨርሱኝ። አሁን እዚህ ጋር ልጅቷ ብዙ ትምህርት የላትም ምንም ነገር የሷ ማለት ነው። ለምን የተሳሳተ መንገድ ነው የሷ። ያን ሁሉ ጊዜ እምቢ ብሎኝ ከዚች ጋር ብዙ ነገር ሲያሳልፍ በሚዲያ እያየች ነው፣ ድብቅ አይደለም። ለአንድ ቀን እንዲህ ከአንተ ተሳስቻለሁ ከ6 ወር በፊት አንድ ቀን መጣ እንዲህ ሆነናል እያለች ነው። እመንልኝ ነው እኔ አላረኩም ነው ምንም ነገር እያለ ነው። እንዴት ነው 2 አመት የተዋትን ፍቅረኛ ለአንድ ቀን ራሷን አሳልፋ ሰጠችው? ጥያቄ ነው ያላ እኮ እኔ እኮ ብዬሻለሁ እኮ ይኸውልሽ፣ እኔ ጋ አንዳንድ ጊዜ ያ የምወድሽ ሰው አንዳንድ ጊዜ የኔ ማሳብ ወይም ደግሞ የዛኛውን ሰው ሀሳብ ላንረዳዳ ይችላል። ገባሽ አይደለም? ይበሳጫል። የሚወድሽ ሰው አንዳንድ ጊዜ ተበሳጭቶ ወይም አንቺን ለመጎዳት አይደለም፣ አንቺ ወይም አንቺ ጋር ጥፋት ሊኖር ይችላል፣ እኔ ጋር ጥፋት ሊኖር ይችላል። ገባሽ አይደለም? ያ ጥፋት ለምን እንደዚህ ታደርገኛለች የምን ምን እንደሆነ ታውቂያለሽ ሳታስቢ፣ ወይም ደግሞ በቃ ያንን ሰው እጎዳለሁ ብሎ ሳይሆን እኔን እጎዳታለሁ ብሎ ሳያስብ እኔ ጋር ምን ያደርጋል ይሄ ነገር ይሄዳል። በቃ ስለሚወድሽ ነው የሚበሳጭብሽ። ካልወደደሽ ደግሞ ያ ሰው ራሱ ጉዳይ የፈለገችውን ትሆን ብሎ ይሄድ ይችላል። ገባሽ አይደለም? ግን ደግሞ ስለሚወድሽ አንቺ የሚበሳጨው ሰው ስለሚወድሽ ነው እንጂ ባይወድሽ ዞር ብሎ ማንም ሰው አያሽም። ገባሽ አይደለም? የራስሽ ጉዳይ እንደፈለግሽው መኖር ትችያለሽ። እኔም የራሴን ህይወት መኖር እችላለሁ። አምነሽን ከተቀበሽን ተቀበይ፣ ካልተቀበሽ የራስሽ ጉዳይ። ዛሬው ህይወት ለቀሽ ውጪ ይልሻል። ገባሽ አይደለም? እንደዛ ይልሻል። ግን ደግሞ የሚወድሽ ሰው አስረድቶሽ እውነቱን ተናግሮ ስህተቱን አምኖ እውነቱን ተናግሮ ያን ቀን እንደዛ ስለሆነ ነው። ያ ሰው ደግሞ እኔ ፈልጌ አይደለም ባቴ አንቺ ማጥፍሻል እዚህ ቦታ እንደዛ ስትይ እልህ ውስጥ ታስገብ የሚገባ ነገር አለ። እኔ ግን እንደዛ ልጁን ማስጠንቀቂያ ሰጥቼ ልጅ ራሱ ቢኖር ለምን ልጅ ወለድ ካልልም፣ ለምን ይሄ የፈጣሪ ስጦታ ነው። የፈጣሪ ስጦታ ስለሆነ ለምን ልጅ ወለድ ሳይሆን በቃ ትክክለኛውን ነገር አምኖ ወስኖ ከአንቺ ጋራ ነው መቀጠል የምፈልገው፣ ከአንቺ ጋራ ነው መኖር የምፈልገው ብሎ እኔም እንትን ሰጥቼው ቅድም አሁን እንዳልኩት ማለት ነው። እኔም ፈተናው ሰጥቼው ፈትኜው ትክክለኛ የሚወደኝ ከሆነ ወደ እኔ እንደሚመጣ እንዴት እንደሚመጣ እውነተኛውን ነገር ፈትኜው ያ ነገር ካደረገ ከኔ ጋራ እንቀጥል ካለ ደግሞ የልጁን ተቆራጭ ማድረግ አልከለክለውም። ምክንያቱም ልጅ ነው፣ እሱ ምንም አላጠፋም። ወይም ደግሞ ፈጣሪ ፈልጎት ከዛ ሰው እንዲወልድ ፈጣሪ ያድርጎት ነው እንጂ ፈጣሪ ባይፈልግ አይፈጠርም አይደለም። ያንን መከልከል አልችልም። ግን ደግሞ እዛኛው ሴት ጋር እሄዳለሁ። አሁንም እዛ ቦታ ላይ ድጋሜ ካገኝ ህይወት እንዲፈርስ ማስጠንቀቂያ ሰጣለሁ፣ የመጨረሻ ማለት ነው። እዛ ሴትዮዋ ጋር ሄዳለሁ ወይም የሆነ ምክንያት ደርሼ ሄዳለሁ ካለ ትክክለኛ ህይወቴን አፈርሳለሁ ማለት ነው። ማስረገጫ ሰጥቼው የሚካሄድበትን መንገድ የሚወደኝ ሰው ጋራ ማስቀጠል ይፈልጋለሁ። ከሱ የባሰ ሊመጣ ይችላል። ምክንያቱም አሁን ከአንድ ወንድ ጋር ኑረሽ ህይወትሽ ላይ ሙሉ ህይወትሽ ላይ ህዝቡ አውቆ ቤተሰብ አውቆ የምትኖሪው ያ ሁለተኛ የሚመጣው ሰው ከሱ እየበለጠ ነው የሚሆነው።
በወቀሳ ይገልሻል። ቤት ውስጥ ሰላም የለሽም። እንደዚህ አድርጎሽ እንደዚህ አድርጊ፣ አንቺ እኮ እንደዚህ አድርገሽው ነበረ፣ ከሱ ጋር እንደዚህ የሆነሽው ነበረ እኮ። ምንም ሳታደርጊ አፉ አያርፍም። ገባሽ አይደለም? ከሚወድሽ የሚለምንሽ ሰው ጋራ መኖር ነው እንጂ የማይወድሽን ሰው በቃ ይሄ ጨዋ ነው ብለሽው ጠዋል የለብሽም። የሚወድሽን ሰው ብቻ አንቺ ስለወደሽው ብቻ ከዛ ሰው ጋር አና በደሃ ጣላ እና ከምወደኝ ጋራ ከእሱ ያሶ ካልወደደኝ እኔ እንትን ማድረግ አልችልም ማለት ነው። እሺ አሁንም ጥያቄ ያለኝ እኔ ዛሬ እንፋጥና ምን ሆነብሻለሁ ዛሬ እኔ ቢሞት ማለት ነው። እኔ የምነግራችሁ ነገር እኔ የምወደውና እኔ በጣም የምወደው በጣም የማከብረው ሰው ወንድ ጋር አልኖርም። ነገም ከነገ ማለት ነው። ለምን እንደሆነ ታውቂያለሽ? ተጎጂ እኔ ነኝ። ምክንያቱም የፈለገ ነገር ራሱ በወደው በቃ በውስጤ ተቃጥዬ ይኖራሉ እንጂ እዛ ሰው እኔን ካልወደደ ለእኔ ቦታ ራሱ እሱ እኔ እሱ የምወደው ከኔ አስበልጦ እሱ እኔን መውደድ አለ ያ ሰው ማለት ነው። ግን እኔን ካልወደደኝ እኔ ብቻ በቃ ለሱ ሞታለሁ ካልኩት መሞት ገደል ገብተሽ ማለት ነው። እንደዛ ከሆነ አሁንም ደግሞ እኔ ጥያቄ ያለኝ አሁንም ኦብስዬ እኔ አሁንም ምንድነው ዛሬ ሃይሜ ብላለች። እቺ ልጅ ቅድምም ብያለሁ 2 አመት ከምናምን የተዋት ፍቅረኛ ዛሬ ከሚወዳት ተጣልቶ መጥቶ ለአንድ ቀን እናሳልፍ ስላት አሳለፍኩ ነው አይደል እያለች ያለችው። ሃይሚ ደግሞ ምን አለች ዛሬ? እኔ አንተን ላምን አልችልም ገና ነኝ እስከምረጋገጥ ብላለች አይደል ያለችው። 2 አመት አብሯ ሲበላ ሲጠጣ ሲያድሩ አንድ ቤት ክፍል ቢለያይም አንድ ቤት ባህሪውን ታውቃለች። ከሷ የበለጠ ሃይሜ ማለት ነው። እሷ እራሷ እንዴት እሱ እወድሻለሁ አፈቅርሻለሁ የኔ ሆኝልኝ እያላት እቺ እንኳን አላላትም አልፈልግሽም ነው ያለው በአደባባይ። ሃይሚ እንደዛ እያላት ወንድሞቿ እናቷ አባቱ የሷ አባት አትለይ ህይወትሽን መሰቃቀላል ብሎ እየመሰከሩላት ይሄ ነገር አልተዋጠልኝም ብላ ያለችው ሃይሚ ጀግና የሴት አስተማሪ የኔ አንበሳ ቅመም መከለሻ እኮ ናት የኔ እናት። አየሽ እቺ ለአንድ ቀን ተሳስቻለሁ ብላ አደባባይ ራሷን አስጥታለች። የኛው ቅመም ምን አለች? እኔ ገና አልተዋጠልኝም ነው ያለችው። 2 አመት አብራው ከኖረችው ፍቅረኛ ጀግና ሴት ማለት እቺ ናት። እዚህ ላይ አወራለሁ ትንሽ በዚህ ሴት ላይ አወራለሁ። እዚህ ሴት ወዳለሁ ብላ በዚህ ሰውዬ 2 አመቱ ከኔ ላይ የራቀ እዚህ አልፈልግሽም ብሎ ከህይወት ያስወጣኝ ወንድ በአንድ ቀን ምንም በስልክ ሲያወራኝ ሩቅ ሆኖ ሲያወራኝ እንዴት እግሬን ሰርግቼ በዚህ 2 አመት ጥሎ የሄደኝ ወንድ ጋር ተኛለሁ። አንደኛ 2 አመት ከምናምን ነው እንጂ ቆይ እኔ ማለት ቅድም እሱን እኮ ነው እመልስልሻለሁ በዚህ ላይ ቆይ እዚህ ላይ ደግሞ ተኝታለች። ኦኬ ተኝታለች። እዚህ እርግዘኛ ያልፈጠረ ከሆነ ተኝታ